ጤና ይስጥልን ተመልካቾቻችን በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን በምን ደረጃ ላይ ነው ያለው፣ ምን ስራዎችን አከናውኗል በሚል ጉዳይ ላይ ከኮሚሽነር ዶክተር ዮናስ አዳዬ ጋር ቆይታ የምናደርግ ይሆናል። ኮሚሽነር ስለሰጡኝ ጊዜ ከልብ አመሰግናለሁ። እኔም አመሰግናለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ አካባቢዎች አጀንዳ የማሰባሰብ የተሳታፊዎች ልየታና መሰል ስራዎችን ሲሰራ ቆይቷልና በአሁኑ ሰዓት ኮሚሽኑ ምን ስራዎችን አከናውኑ በምን ደረጃ ላይ ይገኛል? በአሁኑ ሰዓት ኮሚሽኑ የሚገኝበት ደረጃ ሌሎች ክልሎችና ከተሞች ያደረገውን ትግራይ ለማድረግ እየተዘጋጀ ነው ያለው። በትግራይ ያለው ሁኔታ ከሌሎች ትንሽ ለየት ስለሚል ስነ ዘዴውን በዚያው እየቃኘ እያስተካከለ ይገኛል። ከዛ በተረፈ ደግሞ ከፖለቲካ ፓርቲዎች ጋር ከተለያዩ ደግሞ ባለድርሻ አካላት ጋር እንደዚሁ ተናጠል ስምምነት ለሀገራዊ ምክክር ኮሚሽን ዋና ስራ ማለትም ሀገራዊ ምክክር ጉባኤ በቅርቡ ስለሚጀመር ለዚያ የሚያግዙ ግብአቶችን በማግኘት ላይ ይገኛል። ከዚያም በተረፈ ደግሞ በዋናነት ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎችን እየለየ ደረጃ በደረጃ በቅደም ተከተል እያስያዘ በዛ ላይ ይገኛል። ምክንያቱም ትልቁ እስካሁን ድረስ ከ11 ክልሎችና 2 ከተማ ማስተዳደሮች እንደዚሁም ደግሞ ከውጭ ከሚገኙ ወገኖቻችን የተሰበሰቡ አጀንዳዎችን እንዳሉ ማቅረብ ስለማይቻል እነዚያን በአዋጁ መሰረት ባለን በውስጥ ደንባችን መሰረት ዋና አንኳር አጀንዳዎች ናቸው ተብለው የሚታወቁትን በክራይቴሪያ ወይም ተቀመጠው ክራይቴሪያ መሰረት እያንዳንዳቸውን እየለየ በቅደም ተከተል ያስቀመጠ ይገኛል። በሀገራዊ ምክክር ኮሚሽኑ ላይ ሁሉንም ተሳታፊ ለማድረግ የተለያዩ ጥረቶች እየተደረጉ ነው። በተለይ ደግሞ በውጪ የሚኖሩ ኢትዮጵያና ትውልደ ኢትዮጵያውያን በዚህ በአጀንዳ ማሰባሰብ ላይ በምክክሩ ላይ እንዲሳተፉ ጥረት እየተደረገ ነውና እስካሁን በዚህ ሂደት የሄዳችሁበት ርቀትና የመጡ ለውጦች ምንድናቸው? የጀመርነው ደቡብ አፍሪካ ነበር። ከዚያ ሰሜን አሜሪካና ካናዳ እንደዚሁም መካከለኛው ምስራቅ እንግሊዝ ሀገርና በመጨረሻም ስካንዲኔቪያን ሀገሮች በተለይ ስዊድን በእነዚህ አካባቢዎች በመገኘት ኢትዮጵያውያንና ትውልደ ኢትዮጵያን በማነጋገር ከነሱ አጀንዳዎቻቸውን ሰብስበናል። ተወካዮቻቸውን አስመርጠናል። በተሳካ ሁኔታ ተከናውኗል። ቀደም ብለን ከሁሉም በመላው ዓለም ከሚገኙ ኢትዮጵያውያን ጋር በየነ መረብ አማካይነት ተነጋግረናል። እዚያውም በስፋት ስለ ያሉበት የፖለቲካ ኢኮሎጂ ከያሉበት ከነሱ ጋር ተነጋግረን ቀደም ሲል ደግሞ ኢትዮጵያ ውስጥ በአካል የነበሩ የኢትዮጵያ ዳያስፖራ ተወካዮች አጀንዳቸውንም ጭምር ሰጥተዋል። ስለዚህ ጠቅለል ባለ መልኩ ሲታይ በአጠቃላይ ኢትዮጵያውያንና ትውልደ ኢትዮጵያውያን እነሱን በሚመለከት አጀንዳዎቻቸውን ተወካዮቻቸውን ሁሉ በተሳካ ሁኔታ አስመርጠናል። በአሁኑ ሰዓት እንግዲህ የእነሱንም አጀንዳ ጭምር አንድ ላይ ጨምቀን ከዛ ውስጥ ለዚች ሀገር መሰረታዊ ምክንያት ተብሎ ስትራክቸራል ኮዝ ኦፍ ኮንፍሊክት ወይም መሰረታዊ የግጭት ምክንያት ምን እንደሆነ በዚያው ደረጃ እየለየን ከዚያ እንደ አምላክ ፈቃድ እንደ ፈጣሪ ፈቃድ በቅርቡ ለምናከናውነው ሀገራዊ ምክክር ጉባኤ እነዚህን አጀንዳዎች በየግሩፓቸው ተቀምጠው የሚወያዩበት በመጨረሻም ደግሞ ለመንግስትና ለሚመለከታቸው እንደ ግብአት ምክረ ሀሳብ እና ውሳኔም ጭምር የምንሰጡበት ሂደት በማመቻቸት በማዘጋጀት ላይ እንገኛለን። የቀረው ደግሞ ትግራይ ክልል ሌሎቹ እንዳደረገ ሁሉ እስካሁን ድረስ ትግራይ ከ8 ጊዜ በላይ ስብሰባዎችን አካሂደናል። ከምሁራን ጋር በተለይ 4ቱም ትግራይ ከሚገኙ ዩኒቨርሲቲዎች ጋር በአካል ተገናኝተን ከነሱ ጋር ስለ ምክክር በጥልቀትና በስፋት ተወያይተናል። እዛ ከሚገኙ ፖለቲካ ፓርቲዎች ጋር በስፋት ከነሱም ጋር ተነጋግረናል። ሲቪክ ወይም ሲቪል ማህበራትም እዛው ከሚሰሩትና ከዛ ውጪ ሆነ ከትግራይም ውጪ ሆነ ሌላ ቦታም ኦፐሬት ከሚያደርጉት ጋር እንደዚህ በስፋትና በጥልቀት ውይይት አድርገናል። እንደዚህ እንደ ቅድመ ውይይት ምክክር ተደርጎ የሚወሰዱ እርምጃዎች ናቸው። ስለዚህ ባጭሩ ከውጪ ከሚገኙትም ጋር ውስጥ ካሉትም ኢትዮጵያን ጋር በስፋትና በጥልቀት ለሀገራችን መድህን ምክክር ስለሆነ እሱን በተመለከተ ሁሉም ግንዛቤ በመያዝ ብቻ ሳይሆን ለዚያውም ተግተው ለመስራት ዝግጁነታቸውን የስነ ልቡና ዝግጁነታቸውን እና ደግሞ በጣም ደስተኞች መሆናቸውን ጭምር መገንዘብ ይችላል። ከዚህ ቀደም
ነፍጥ አንግበው የተለያዩ ሀገሪቱ አካባቢዎች ሲንቀሳቀሱ የነበሩትን በዚህ ሀገራዊ ምክክር ኮሚሽን እንግዲህ ድምጻቸው እንዲሰማ እነሱ ተሳታፊ እንዲሆኑ ጥረት ስታደርጉ ነበርና እነዚህ ታጣቂዎች ከተሳሳቱበት መንገድ ወጥተው የሰላም መንገድ መርጠው በሰላማዊ መንገድ ለመታገል የተመለሱበት ሁኔታ አለ። የነዚህ ታጣቂዎች ወደ ሰላማዊ መንገድ መመለስ ለሀገራዊ ምክክር ኮሚሽኑ ምን ያህል ያግዛል? ምን ያህል ጉልበት ይሆናል? የነዚህ ታጣቂዎች ወደ ሰላም መመለስ ለኛ አንድ አዎንታዊ እርምጃ ነው፣ ትክክለኛ አቅጣጫም ነው። በየጊዜው ጥሪ ስናደርግ የነበረው ጥረታችን ነበረ። በተለይ የክልሉ መንግስትና የአማራ ክልል መንግስት፣ የኦሮሚያ ክልል መንግስት እንደዚሁም ደግሞ ፌደራል መንግስት አንድ ላይ ሆነው ያደረጉት ከዚያ ከሁሉ በላይ ደግሞ ታጣቂዎች ራሳቸው ሰላምን መርጦ መምጣታቸው የእነሱንም ታላቅነትና ከስህተትም ለመማር ዝግጁነታቸውን ስለሚያሳይ ለእኛ እጅግ በጣም ጠቃሚ እርምጃ ነው ብለን የምንወስደው እና በአጭሩ እጅግ የሚያበረታታ ምክንያቱም ኢትዮጵያ የሚያስፈልጋት ሰላም ነው። ሰላም መሰረት ስለሆነ የነዚህ ታጣቂዎች ወደ ሰላሙ መምጣት ለእኛ ከፍተኛ እርምጃ ነው፣ ተስፋ ነው፣ የሞራል ስንቅም ነው። ኮሚሽኑ በተያዘለት ጊዜ እየተንቀሳቀሰ አይደለም፣ የመዘግየት ሁኔታዎች ይታዩበታል የሚባሉ ነገሮች ከተለያዩ አቅጣጫዎች ሲነሳ ይታያል እና እንደው ምንድን ነው ኮሚሽኑ በተያዘለት ጊዜ እውነት አልተራመደም? ካልተራመደስ ደግሞ ችግር የሆነበት እንቅፋት የሆነበት ነገር ምንድን ነው? ይህ እንግዲህ አንጻራዊ ነው። አንጻራዊነቱ ምንድን ነው? ካለው ጉጉትና ፍላጎት የተነሳ በአስቸኳይ ምክክር ኮሚሽኑ ወደ ስራ ገብቶ የኢትዮጵያ ችግሮች ተቀርፈው መፍትሄ ብናገኝ በሙሉ ኃይላችን ወደ ልማቱ ብንገባ ወደ እድገት ብንገባ ከሚል ጉጉት የሚመነጭ ጥያቄ ነው። በተመሳሳይ ደግሞ እኛም ባቀድነው ጊዜ ወደ ስራ ያልገባንበት ትልቁ ምክንያት በየቦታው የሚፈጠሩ ግጭቶች፣ ለምሳሌ አማራ ክልል በፍጹም አትሞክሩም አይቻልም ሲባል ነው። ፈጣሪ ረድቶን የህዝቡ ብርታት የአመራሮቹ በፌደራል ደረጃም በክልል ደረጃም ካሉት እና ከሁሉ በላይ ህዝቡ ሪስክ በመውሰድ በቃ ኃላፊነቱን በመውሰድ የፈለገ ነገር ይምጣ በሀገሬ ጉዳይ ላይ መመካከር ነው የሚያዋጣ ከውጊያ ይልቅ ውጊያ ሰልችቶናል ብሎ ህዝቡ ባሳየው ቁርጠኝነት ነው ማመካከር የተቻለው። ስለዚህ በየቦታው የሚፈጠሩ ነባራዊ ሁኔታዎች በተለይ ከግጭቶች ጋር ተያያዙ እነዚህ እና ደግሞ በውስጥም እንደዚህ በኢትዮጵያ ውስጥ ሀገራዊ ምክክር ተብሎ እንደ ተቋም ሲቋቋም የመጀመሪያ ጊዜ ነው። በኢትዮጵያ ውስጥ ምክክር አዲስ ነገር አይደለም፣ ግን የምክክር ኮሚሽን ተቋም አዲስ ነው። ስለዚህ ያም የልምድ ማነስም ሌላው ምክንያት ነው። በአጭሩ ግን ፈጣሪ ይመስገንና በህዝባችን ብርታት፣ በአመራሮቻችን ብርታት፣ በተለይ ከሚዲያዎች የሁላችሁም ድጋፍ፣ የፖለቲካ ፓርቲዎች ድጋፍ ተጨምሮበት በአሁኑ ሰዓት ወደ ሀገራዊ ምክክር ጉባኤ እየተቃረብን እንገኛለን። በሀገራችን በርከት ያሉ የፖለቲካ ፓርቲዎች አሉና አንዳንዶቹ ደግሞ ከዚህ ሀገራዊ ምክክር ኮሚሽን ያፈነገጡበት ገብተውም ደግሞ ጀምሮት መንገዱ ደግሞ ወደ ኋላ የተመለሱበት ሁኔታ ይታያል። በዛው ልክ ደግሞ አዳዲስ ፓርቲዎች ደግሞ በኋላ ላይም የተጨመሩ አሉና በአጠቃላይ እነዚህ የራሳቸውን ካገለሉና እንደ አዲስ ደግሞ ከመጡ ፖለቲካ ፓርቲዎች ጋራ ምን ለመስራት አቀዳችሁ? ስንጀምር አንድ ሁለት ፓርቲዎች ነበሩ ሊሰሩ ፈቃደኛ ሆኖ የጀመሩት። ሌሎቹ ሁሉ በጥርጣሬ አይን ሲያዩን ነበረ። በኋላ በአሁኑ ሰዓት ከ55 ፓርቲዎች በላይ ከኛ ጋር አብሮ እየሰሩ ይገኛሉ። ምክንያቱም ሰዎች ነንና በማመን ሳይሆን የምናየው በማየት ነው የምናምነው። ካዩን በኋላ ሂደታችን እውነትም አካታች፣ እውነትም ግልጽ፣ እውነትም እነዚህ ሰዎች ገለልተኞች ተብለው ካዩ በኋላ እነዚያም እየተጨመሩ መጡ። አሁንም ሂደታችንን በማየት ከኛ ወደኛ መጥተው አብሮ የሚሰሩ ብዛት አሉ። በሂደቱ ደግሞ በተለይ ከመንግስት ጋር ከምርጫ ቦርድ ጋር በተለያዩ ጉዳዮች ትንሽ ግጭት ከተፈጠረ እናንተ በዚያን ጊዜ መታችሁ አላከላከላችሁም፣ እኛን ከዚያ አልጠበቃችሁም፣ ስለዚህ ከእናንተ ጋር አንሰራም። እንግዲህ በእኛ ምክንያት ሳይሆን ከእኛ ቁጥጥር ውጭ በሆነ ምክንያት ሲወጡ እናያለን። በኋላ ደግሞ እንደገና ሲመለሱ እናያለን። ስለዚህ እነዚህ ደግሞ የተፈጥሮ ክስተቶችም ናቸው። በየትኛውም የሶሻል ሙቭመንት በማህበረሰብ እንቅስቃሴ ውስጥ እነዚህ ወጣ ገባዎች ልክ እንደ ጂኦግራፊያቸው ወጣ ገባነት የሚንጸባረቁ ናቸውና እነዚያ እኛ በደስታ ነው የምንቀበላቸው። አሁንም በጣም ብዙዎቹ አብረውን እየሰሩ ይገኛሉ ብቻ ሳይሆን ለአሰራራችን ሂደት ስኬት ከፍተኛ አስተዋጽኦ ያደረጉ ነው ያሉት። የሚያደርጉት አስተዋጽኦም በይዘትም ጭምር በየሄድንበት ቦታ ሁሉ አንዳንድ ጊዜ ለምሳሌ በምክክሩ ሂደት ውስጥ ቅርቃር ሲፈጠር
እነሱ ራሳቸው መጥተው ነው የሚያስተናግዱት። ብዙ ቦታ ደግሞ እንደ ተባባሪ አካላትም እንደ አስመራጭም ተመራጭ በሁሉ ቦታ ሲያገለግሉ ነበረ። በአሁኑ ሰዓት የበለጠ ጎልቶ እየታየ መጥቷል የፓርቲዎች ድርሻ እና በአጭሩ በጣም በሚያስመሰግን ደረጃ ላይ ነው የሚገኙት። ጥቂት እጅግ በጣም ጥቂት የሆኑ ደግሞ እስካሁን ያልገቡ አሉ። እነዚያንም እኛ ደግሞ ከተሰጠን ገደብም አልፈን ወደ ምክክሩ እንዲመጡ በበኩላችን ጥረት ያደረግን እንገኛለን። ጉባኤያችሁ መቼ ይካሄዳል? በዚህ ጉባኤ ላይ ደግሞ ምንድን ስራዎች ናቸው የሚቀርቡት? ምን ያህል ተሳታፊዎችስ በዚህ ጉባኤ ላይ ይሳተፋሉ? እስካሁን ድረስ ያስቀመጥነው ከ4500 ድረስ ነው የሚሳተፉት ተብሎ የሚጠበቁት። የሚከናወኑ ስራዎች በዋናነት ተጠናቅረው የተቀመጡ አጀንዳዎችን በጥልቀት በመወያየት አጀንዳዎች አጠቃላይ ኢትዮጵያን የሚመለከቱ በዋናነት ግን መሰረታዊ የግጭት ምክንያቶች ናቸው ተብሎ የታሰቡ የታመኑ በህዝብ የቀረቡ ከህገ መንግስት ጋር ለምሳሌ የተያያዙ ከቅርጸ መንግስት ጋር የተያያዙ ህዝብ ያቀረባቸው ጥያቄዎች አሉ። በእነዚህ ጉዳዮች ላይ ተወያይቶ ምክር ሀሳብ ያቀርባሉ፣ ውሳኔ ይወስናሉ። በዚህ ሀገራዊ ጉባኤ የምንጠብቃቸው ዋና አንኳር ስራዎች እነዚህ ናቸው። ቀኑ መቼ ነው? ቀኑ በዚህን ቀን ነው ብለን ለሁላችሁም ይፋ እናደርጋለን። እኔ በዋናነት ሁልጊዜም አደራ የምለው ሚዲያ ነው። የሚዲያ ሚና በሀገራዊ ምክክር አብዛኛው ስራ የሚሰራው በሚዲያ እና ኮሚዩኒኬሽን ነው፣ ተግባቦት ነው። የሀገር ሽማግሌዎችን፣ አዋቂዎችን፣ ሊቃውንትን ከየቦታው ካሉበት ሰብስቦ በማናገር የምክክር አስፈላጊነት፣ የምክክር ምንነት፣ የምክክር ሂደት ምክክር ደግሞ ለህይወት እስትንፋስ ለኢትዮጵያ ዘላቂ ጥቅም፣ ዘላቂ ሰላም፣ ዘላቂ ሀገር ግንባታ፣ ዘላቂ ኢኮኖሚ እድገት መሰረት የሚሆነው ምክክርና ምክክር ስለሆነ ይህንን መስራት የሚችለው ሚዲያ ነው። ከዛ በተረፈ ደግሞ የተፎካካሪ ፓርቲዎች እስካሁን ሲሰሩ የነበረው እጅግ አስገራሚ ስራዎች አሁንም እንዲቀጥሉ እንፈልጋለን። ከዚህም የበለጠ አሁን ምርጫም የተቃረበ ነው ያለው። እነሱ ከምርጫም በላይ ለሀገራዊ ምክክር ብዙ ስራ ሲሰሩ ነበርና ያንን ስራቸው እንዲቀጥሉ አደራ ማለት እንፈልጋለን። የሃይማኖት መሪዎቻችን በሚያስተምሩበት ቦታ ሁሉ ስለ ምክክር በየቦታው ስለ ሰላም፣ በተለይ የሰላሙ መሰረት ደግሞ መነጋገር መመካከር ስለሆነ ይህን በተመለከተ ሃይማኖት መሪዎችም ተከታዮችም ሁሉ በጸሎታቸው በስራቸው ሁሉ በዱዓቸው እንዲያስቡን እንዲያግዙን አደራ ማለት እንፈልጋለን። በአጠቃላይ የኢትዮጵያ ሕዝብ በአድዋ የሰራውን ታሪክ በታላቁ ግድብ እንደደገመ ሁሉ በሀገራዊ ምክክር መድገም አለበት ብለን እናስባለን። ዶክተር ስለሰጡኝ ጊዜ አመሰግናለሁ። እኔም አመሰግናለሁ።